ጋይስ ይሄን ተልባ እንግዲህ ዛሬ የገጠር ምግብ ልሰራላችሁ ነው። ተልባ ነው። ተልባ በድንች እሰራላችኋለሁ። ተከታተሉ እንዴት አድርጌ እንደማዘጋጀው እስከ መጨረሻው ማለት ነው። እዚህ ጋር ጅደር አለ ማለት ነው። ጤና ይስጥልኝ የተከበራችሁና የተወደዳችሁ። ዛሬ እንግዲህ ተልባችን ይህን ይመስላል። ተልባችን እንደዚህ ሳታነዱና ማለት ነው። ከዛ ጂደር እንደዚህ አይነት ጂደር ምንድነው ድስት ትጽዱና ይሄንን ታደርጋላችሁ ማለት ነው። ከዛ ትከድኑታላችሁ። ካልከደናችሁ ጃምፕ እያለ ቁምሳ እንዳለ በረሃ ነው የሚበላው ማለት ነው። ሰው ክዳን ማዘጋጀት አለባችሁ። እና ውዶቼ ድምጽ እየሰማችሁ ነው። ቶሎ ብላችሁ ክድን ነው የምታደርጉት ማለት ነው። ይሄ እየተጠቀመ እንደዚህ ክድን ካላረጋችሁት በጣም ነው የሚፈናጠረው። ጥንቃቄ ያስፈልጋል ማለት ነው። በዚህ መልኩ የገጠር ምግብ በድንች አሳያችኋለሁ። መልካም ቆይታ ጋይስ። እንደዚህ አድርጋችሁ ሚክስ ታደርጉታላችሁ እንደያችሁ ማለት ነው። ምክንያቱም ፋይሩን ቀነስ ታደርጉታላችሁ። በጣም መክደን አለባችሁ። በነገር ላይ ካልከደናችሁ በጣም ነው እየተፈናጠረ በቃ ተልባውን ማታገኙ እንዳለ ሀገር ምድር ነው የሚያደርግባችሁ። ሶ እንደዚህ አድርጋችሁ ልክ ባፖን እንደምትሰሩት ማለት ነው። ኦ ማይ ጉድነስ እንዴት እንደሚሮጥ በደንብ ማሳረር የለባችሁም። ያው በድንች ስለምሰራው የገጠር ምግብ ነው። በነገር ላይ የገጠር የጎጃም ምግብ በድንች እንዴት እንደምንሰራው ነው ማሳያችሁ ውዶቼ። እንግዲህ በዚህ አይነት መልኩ እንትን ብየዋለሁ ማለት ነው። በድስት እንደቆላው ታይታችኋል ማለት ነው። ይሄ ሲበርድ በማሽን ነው የምፈጨው። ስፈጨው አሳያችኋለሁ። በነገር ላይ መብረድ አለበት ማለት ነው። ካልበረደ ማሽን ያቃጠለባችኋል። ጥንቃቄ ያስፈልጋል። እንግዲህ ይሄንን ማለት ነው ቀስ እያልን በድንች እንበላለን ማለት ነው ውዶቼ። በነገር ላይ ድንችም አለ። ቆይ ላሳያችሁ እና በማሽን ስፈጨው ደግሞ አሳያችኋለሁ። መልካም ቆይታ። ድንቹን እንጎብኝ። እንግዲህ ልፈጨው ነው ማለት ነው። እዚህ ጋር ልፈጨው ነው። ተልባችን በዚህ አይነት መልኩ ደርሷል ማለት ነው። የሚገርማችሁ ነገር በድንች ደግሞ እንዴት እንደምንበላው እናሳያችኋለን። ዋው ጉድ ውዶቼ። እንግዲህ እዚህ ጋር የምታዩት ማለት ነው ይሄ ብራውኑ ጠቆር ያለው በድንች የሚበላው ነው። እዚህ ጋር ደግሞ ለቦርጭ ያዘጋጀሁት ነው ቀላ ያለው ማለት ነው። በዚህ መልኩ ተልባይን አዘጋጅቻለሁ። ስፖስተው ኤዲት ሳረገው ደግሞ አብረን የምናየው ይሆናል። መልካም ቆይታ ጋይስ። እኔ ገጠር ቤት ነው ያለሁት። ገጠር ቤት ነው ያለሁት። ይሄው እዚህ ጋር የምታዩት ድንች ነው። በዚህ ነው የሚበላው ማለት ነው። ኦኬ መልካም ቆይታ። ድንቹን ስቀቅል ማሳያችኋለሁ፣ ስበላው ማሳያችኋለሁ። መልካም ቆይታ የሀገሬው ልጆች። እንግዲህ ድንች ወደ ቅጠላ እንሄዳለን ማለት ነው። ተልባውን አሳይቻችኋለሁ። ስሞል ትንሹን ነው የምወደው። ትንሿን ነው እየመረጥኩ ማደርገው ማለት ነው። ትልልቁን ድንች አልወድም እና ሚጢጥዬዋን እንመርጣለን ማለት ነው። ሚጢጥዬዋን እንመርጥና እንቀቅላታለን ማለት ነው። ሚጢጥዬ ትንሿ ቶሎ ትበስላለች ብዬ አስባለሁ እኔ
ናፈቀኝ ማለት ነው። እኔ ድንች በጣም ነው የምወደው እና ደግሞ ገጠር ቤት አልገጠመኝም ጋይስ። ምን ይሉታል የገጠር ልጅ ሆኜ የገጠር ቤት መግጠሙ ማለት ይሄ መታደል ማለት ነው ጋይስ። መታደል አይደል እንዴ? ይሄን ምን ትሉታላችሁ? ስሞል ወለ ማለት ስሞል። ይሄ እንግዲህ ይቀቀልና ማለት ነው ይታጠባል። መጀመሪያ ይጣባ አድርገዋለሁ፣ ከዛ እናጥበዋለን መጀመሪያ ጋይስ። አጥቦ ተመልሰናል። እንግዲህ እንደዚህ በዚህ መልኩ እናጥበዋለን። እንቀይረው። ምክንያቱም እንግዲህ እዚህ ቀን ጽዳት አለ። ያ ውሃ እናመጣለን። እንደዚህ ነው እዚህ ሀገር ድንች የሚቀቀለው ከሆነ በላይ፣ ምክንያቱም ስለማይከደን ማለት ነውና በዚህ መልኩ መስራት እንችላለን ማለት ነው። እንተክሳለን። ትንሽዬ ጨው እንጨምራለን እንዲጣፍጥልን ማለት ነው። ጨው እንጨምራለን። ጨው ስጨምሩት ይጣፍጣል በነገር ላይ፣ ወይም አሻቦ በገጠር ቋንቋ አሻቦ ይባላል። መልካም ቆይታ። ሲበስል ተመልሰን እንመጣለን። መልካም ቆይታ። ወደጄ ድንቻችን እየተንቦከቦከች ነው። እዛ ጋር በቆሎ ጣል አድርጌያለሁ በእግር መንገድ በአንድ እግር ሁለት ነገር ማብሰል ማለት ነውና ሲበስል እነግራችኋለሁ። መልካም ቆይታ።